ከሰዓት በፊት በነበረው የአፍሪካ ህብረት የመሪዎች ጉባኤ በርከት ያሉ መልእክቶች ከመድረክ ተላልፈዋል። ከሰዓትም ሌሎች ጉዳዮች ቀጥለው ውለዋል። የአፍሪካ ህብረት እንደ ከዚህ ቀደም ሁሉ ከሰዓትም የነበሩ ጉዳዮች ምንድናቸው የሚለውን ደግሞ በቀጥታ ስርጭት ወደ አፍሪካ ህብረት አዳራሽ አሁን እናቀናለን። ይስማው አደራው ባልደረባችን እዛ ይገኛል። ይስማው እንደምን አመሸህ? በህብረቱ የጠዋት የነበሩ ጉዳዮችን በተለያዩ ዘገባዎች ሸፍነናል። ከሰዓት የነበሩት ጉዳዮች ምን ይመስላሉ? አመሰግናለሁ። እንግዲህ እንደሚታወቀው ማለዳ ላይ ጀምሮ መካሄድ የጀመረው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የተለያዩ መልእክቶች የተላለፉበት መግለጫዎችን መግቢያዎችን አድርጎ ነው የጀመረው። የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተለይም ደግሞ ኢትዮጵያ ለህብረቱ ድምጽ የምትሆንባቸውን ስራዎች ማሳያ የሚሆኑ ተግባራትን እያከናወነች መሆኑና በተለይም ደግሞ የዘንድሮ መሪ ቃሉን ተግባራዊ ያደረገችባቸውን ስራዎች መነሻ ያደረጉ ንግግሮችን አድርገዋል። ይህም እንግዲህ አፍሪካን ከተቀረው ዓለም ጋር ማገናኘት የሚችሉ አርአያ የሆኑ ስራዎችን ኢትዮጵያ እያከናወነች መሆኑን ያመላከቱበት ነበረ። በቀጣይም እንደነዚህ አይነት ስራዎች አፍሪካን በማስተሳሰርና በኃይል አቅርቦት እንዲሁም ደግሞ በሌሎች መሰረተ ልማቶች በማጋመድ አብሮነታቸውንና በጋራ የማድረግ ሪን የማድረግ ስራዋን በትኩረት እያከናወነች መሆኑን ያመላከቱበት ንግግር ነበረ። እንደምታስታውሰው ላይ ኩናንተም ከዚያ ባለፈ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም በዚሁ መልእክታቸውን አስተላልፈው ነበር። ቀደም ብሎ ባልደረባይም ባጠናቀረው ፕሮዳክሽን ውስጥ የተነሱ ሀሳቦች እንዳሉ ሆነው አፍሪካ እንግዲህ በተለይም ከተባበሩት መንግስታት ጋር በጋራ በመሆን የተለያዩ በጸጥታና በሌሎች ዘርፎች ላይ ያከናወነቻቸው ስራዎች በርካታ ውጤቶችን ያስመዘገቡ ነበሩ። በቀጣይም እንግዲህ እንደዚህ አይነት የጋራ የትብብር ስራዎች ተጠናክረው የሚቀጥሉና የአፍሪካ ጥያቄዎችን በዓለም አቀፍ መድረኮች ላይ ተሰሚነትና ቋሚ ውክልና እንዲኖር ከማድረግ አንጻር በትኩረት የሚሰራበት እንደሆነም ሲያነሱ እንደነበር እናስታውሳለን። በከሰዓቱ መርሃ ግብርም እንግዲህ ከተከናወኑ ተግባራት መካከል የጎንዮሽ ውይይቶች ጠቅላይ ሚኒስትሩ ያከናወኗቸው የጎንዮሽ ውይይቶች በርካታ ነበሩ። ከዚያ ባለፈ ዋና ጸሐፊው መግለጫ ሰጥተው ነበር። የመንግስት ኮሙኒኬሽንም እንዲህ ያለፉት መርሃ ግብሮች ምን አይነት መልክ ነበራቸው የሚሉትን ጠቅለል ያሉ መግለጫዎችን ሰጥቶ ነበረ። በአጠቃላይ ወደ ከሰዓቱ ከመምጣታችን አስቀድሞም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የሚያስተላልፉት መልእክት ነበረ። በተለይም ትላንት የተካሄደውን የጣሊያን አፍሪካ ጉባኤ አስመልክቶ ሁለተኛው የጣሊያን አፍሪካ ጉባኤ ነው በኢትዮጵያ የተካሄደው ማለት ነው። እንግዲህ በዚህ ላይ በተለይም አፍሪካን ከተቀረው ዓለም ጋር በዋናነትም ከአውሮፓ ህብረት ጋር በማስተሳሰር ረገድ ድልድይ በመሆን ጣሊያን የምታከናውናቸው ተግባራት ትልቅ እንደሆነ ነው ሲያነሱ የነበረው። ከዚህ ባለፈም እንግዲህ አፍሪካ ያላት ትልቅ እምቅ ሀብት አለ። ይህን ትልቅ እምቅ ሀብት በተገቢው መንገድ ወደ ጥቅም መቀየርና የተማረና ወጣቱን ኃይል ደግሞ ብቁ በሆነ ስልጠና በማገዝ ጣሊያን ትልቅ ትኩረት ሰጥታ የምትሰራበት እንደሆነም ነው ሲያነሱ የነበረው። በከሰዓቱ መርሃ ግብርም ላይ እንግዲህ ከተነሱ ዋና ዋና ነጥቦች መካከል ማለት ነው የተባበሩት መንግስታት ዋና ጸሐፊ መግለጫዎችን ለሚዲያዎች ሰጥተው ነበረ። በዚህ ላይ እንግዲህ ትልቅ ትኩረት አድርገው ሲያነሱ የነበረው በሶስት ዘርፎች ላይ የተባበሩት መንግስታት ከአፍሪካ ህብረት ጋር በትኩረት እየሰራበት ያለ እንደሆነ አንስተዋል። አንደኛው ሰላምና ጸጥታን በአፍሪካ እንግዲህ የተለያዩ አካባቢዎች ላይ ቀደም ብለንም ስንሰማ እንደነበረው የተለያዩ ግጭቶችና አለመረጋጋቶች አሉ። እነዚህን በትኩረት ከመፍታትና ሰላማዊ በሆነ መንገድ ችግሮች እንዲፈቱ ከማድረግ አንጻር የተባበሩት መንግስታት በትኩረት የሚሰራና ለዚህም ደግሞ ትልቅ ትኩረት ሰጥቶ እገዛዎችን የሚያደርግ እንደሆነ ባለፉትም በዚህ መስክ ሲያከናውናቸው የነበሩ ተግባራት ትልቅ ድርሻ የነበረው እንደሆነ ሲያነሱ ነበረ። በሌላ በኩል የአየር ንብረት ለውጥን በመከላከልና የአረንጓዴ ኢኮኖሚን በመገንባት ረገድ አፍሪካ ለምታከናውነው ተግባር ሁሉ የተባበሩት መንግስታት ትልቅ ድጋፍ እንደሚያደርግና ለዚህም ደግሞ ኢትዮጵያ ያከናወነቻቸው ተግባራት በግሪን ኢኮኖሚ መገንባት ሂደት ውስጥ የተፈጥሮ ሀብት ጥበቃዎችን በመደገፍ ውስጥ የተባበሩት መንግስታት እንግዲህ በዚህ ውስጥ ማቀፎቹን በማድረግ ድጋፎችን የሚያስቀጥል እንደሆነ ነው ሲያነሱ የነበረው። ሌላው ደግሞ ፍትሃዊ የሆነ የፋይናንስ ወይም ደግሞ የሀብት ተደራሽነትን በአፍሪካ እውን ከማድረግ አንጻር ዓለም አቀፍ የፋይናንስ ተቋማት ለአፍሪካ የሚያደርጉት ፍትሃዊ ያልሆነ የፋይናንስ ድጋፍ በተገቢው መንገድ ተግባራዊ የሚሆንበትን ስርዓት ከማስፋት አንጻር የተባበሩት መንግስታት ከአፍሪካ ህብረት ጋር በጋራ የሚሰራበት አውድ በትልቁ የሚታይ እንደሆነ ሲያነሱ ነበረ። በሌላ በኩል እንግዲህ የአፍሪካ ህብረትና የተባበሩት መንግስታት አሁን ላይ ያለበት የትብብር ማዕቀፍ የትብብር ሁኔታ ከምን ጊዜውም በላይ የጠነከረ እንደሆነም ዋና ጸሐፊው ሲያነሱ ነበረ። በአጠቃላይ እንግዲህ አፍሪካ በተደጋጋሚ የምታነሳቸው ጥያቄዎች አሉ። አንዱና ዋናው አፍሪካ ቋሚ የሆነ በጸጥታው ምክር ቤት መቀመጫ ሊኖራት ይገባል የሚሉ ጥያቄዎች ተደጋግመው የሚነሱ ናቸው። እንደነዚህ አይነት ጥያቄዎች እንግዲህ በተባበሩት መንግስታት ውስጥም ዶሲያቸው ያልተዘጋ ወይም ደግሞ ጥያቄው ሊመለስ በሂደት ላይ ያለና ውይይት እየተደረገበት ያለ እንደሆነ በቅርብም መፍትሄ የሚያገኝበት ሁኔታ እንዳለ ነው ሲያስገነዝቡ የነበረው። በአጠቃላይ እንግዲህ አሁን ያለንበት ወቅት
ከቁጥር ጋር ያይዘው በቀዝቃዛው የዓለም ጦርነት ወቅትና ከዚያ በፊት በነበረው ዓለም ላይ አሁን የለችም። የዘመናው ዓለም ላይ በ2026 ላይ የምንገኝበት እንደመሆኑ ዓለም በዚያ ልክ ልታስብ ይገባል። አሁን አፍሪካ እያደገችና በልማት ጎዳና ላይ ያለችበትን ሁኔታ በመገንዘብ ቋሚ የሆነ መቀመጫ ሊኖር ይገባል። ይህም ተገቢ የሆነ ጥያቄ ነው የሚልን ሀሳብ ነው ሲያነሱ የነበረው። በአጠቃላይ ግን አፍሪካና የተባበሩት መንግስታት በጋራ የሚሰሩበት አውድ ትልቅ እንደሆነና በዚያ ልክም መሄድ እንዳለበት የአፍሪካን ሀብት በተገቢው መንገድ በራሷ የምታከናውናቸውን የልማት ስራዎችም አጠናክራ የምትሄድበትን ተግባር ሁሉ የተባበሩት መንግስታት የሚደግፉበት አውድ እንዳለ ነው ሲያነሱ የነበረው። በአጠቃላይ በዛሬው ውሎ ላይ የነበረው መልክ ትላልቅ ሁነቶች የተከናወኑበት ትላልቅ የሁለትዮሽ ውይይቶች የተደረጉበትና በአጠቃላይ የአፍሪካ መልክ መግለጥ የሚያስችሉ በቀጣይም አፍሪካ በዓለም ስርዓት ውስጥ የራሷ ድርሻ እንዲኖራት የራሷን ድምጽ የምታሰማበትን አውድ ከማስፋት አንጻር ትልልቅ ሁነቶች የተካሄዱበት ነበረ። ጠቅላይ ሚኒስትሩም እንግዲህ ባደረጓቸው ውይይቶች እነዚህን ትኩረት ባደረገ መልኩ ነው ሲከናወን የነበረው ማለት ነው። እንግዲህ ውይይቱ ዛሬ ጀምሯል፣ ነገም ጨምሮ የሚካሄድ ነው የሚሆነው። ለአሁኑ ያሉ መረጃዎች ይህን ይመስላል። ለይኩንና መታገስ ይስማ አደራው ከአፍሪካ ህብረት ስለ መረጃው እናመሰግናለን። ባለህበት መልካም ምሽት ይሆንልህ።